እንግዲህ ኪምሮን ሌናን ከቤት ልትገባ ስትላግቷት የነበረው ኪምሮን ነበረ። ግን ምንም እንዳልሰማኝ ሲያውቅ ምንም ነገር እንደማታውቅ ሲያውቅ ከደጃፉ አምጥተው እንዲጥሏት የሚያደረገው ኪምሮን ነበረ። ያነ ጨበሬ ሰውዬ ደግሞ ኪምሮንን በሳሳ ልቡና በፍቅር ልቡ ገብቼ ልቡ ሸርተት አደርገዋለሁ ብሎ ሰኒና እህቷ ተጣልተው እንዲወጡ እያደረጉት ሁለታቸው ናቸው። ይህንን ነገር ባያደርጉ ኑሮ ምናልባት ሰኒና እህቷ ተጣልተው ላይወጡ ይችሉ ነበረ። ሰኒ በጣም አዝናለሁ እንደዚህ በመሆኗ ማለት ነው። አሁንም ሰኒ መሞት የለባትም፣ በህይወት ሀይ መገኘት አለባት የምትሉ ሁላችሁም እስኪ በላይ ካሳዩን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እየተወደዳችሁ ተመልካቾቼ እንደምን አላችሁ? ለዚህ ቤት ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ሰብስክራይባችን ዛሬ አመሰግናለሁ ሁላችሁንም፣ ጥሩ ላይ ሄደ ነው። በቅርቡ 5000 እንገባለን ብዬ አስባለሁ ማለት ነው። ሁላችሁም ሰብስክራይብ አድርጉ። ዛሬ በጣም ያሳያችሁኝ ፍቅር ያሳያችሁኝ ሁኔታ በጣም ደስ ሲል ነበር። ኢንሻአላህ እንደ ዛሬው እያለ ይቀጥል ማለት ነው። ሁላችሁንም ወዳችኋለሁ። ውድ ተመልካቾች ሰላም ለእናንተ ይሁን። ሊበይ ያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ውድ የጽናት ድራማ ተከታታዮች ሁላችሁም ሰብስክራይብ አድርጉ፣ ሼር አድርጉ፣ ለሁሉም እንዲደርስ አዳርሱልኝ ማለት ነው። ኪምሮን እዚህ ጋር ከሊና ጋር እያወሩ ነበረ። ስለምንድን ነው የሚያወሩት? ስለ መታገቷ ማለት ነው። እንዲህ ኪምሮን እንዴት ብሎ እኔን አልጠየቀኝም? ስለ መታገቴ እሱ የሚያውቀው ነገር አለው ማለት ነው እያለች ሊና በጣም ተጠራጥረዋለች ማለት ነው። ነገር ግን ደግሞ እዚህ ጋር ተመልካቾቻችን ጽናት በጣም ተቀይራለች። ቤት ስትገባ ሊና ለምን ነው ስራ ማታግዥኝ? እኔ ስራ እየበዛብኝ ነው፣ እዛ እዚህ እያልኩኝ ስራ እየበዛብኝ ነው። እንዲህ ሰራተኛሽን እኮ አልፈልግም ብለሽ አባረሻታን ትላታለች። እና ታዲያ ባባራት ሳንቺ ከቤት ተቀምጠሽ እኔ ስራ ሊበዛብኝ ይሆናል እንዲ አግዥኝ ምናምን ስትል እንዲህ ጽናት ምናምን ስትል ስልኳ ቤኪ የሚባለው ልጅ ይደውልና ጡል ወቅት በጣም ለብዙ ሰዓት ስታወራው ነበረ ማለት ነው። ኪራ ደግሞ ምሳል ጋብዝሽ ወይም ምራል ልጋብዝሽ ብሎ እሷን በስልክ ሊያናገር ሲደውላትም ሊያገኘት አልቻለም። ምክንያቱም በጣም ስልክ እያወራች ነበረ ማለት ነው። ውድና የተከበራችሁ ተመልካቾቼ ሁላችሁም ላይክ ሸር እያደረጋችሁ እንድታበረታቱኝ ስል በትህትና የምጠይቃችሁ ይሆናል። ኪራ እንግዲህ እንደምትመለከቱት ምን ተፈጠረ ወደሚለው ስንሄድ እዚህ ጋር ስለ ድርጅቱ ማሸነፍ ምሳ ጋብዛችኋለሁ እያለ እያበሰራቸው ነው ማለት ነው። ዘማን ረከት እና ሁላችሁም ላይክ ሼር ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረግ ላይ ሊሳ ይብቃሉ ቆስ ስታስጠላ ዝም ብሎ ነርፎ ባንዲው እንትን ቀምሰውም እንዲህ መብሰልና ለመብሰል በጣም ነው የምትደብረች። እንደው እናንተ ሴት ልጅ ቤታችሁ አግብተው የማይለቁ ካሉ በቃ አለቀላችሁ፣ ሞታችሁ። እንዴት እንዲያስጠላችኝ ምር ልቤን ሸርት ታረገው። በቃ ዝም ብላ ያኔ ይሄ እንደዚህ አድርጊ፣ ይሄ እንደዚህ አድርጊ፣ አትፋታኝም ነው የምላችሁ። የምሬን ነው ቤተሰብ። በቃ ልቤን ሸርተታል፣ አስጠላኝ ስራው ራሱ ማለት ነው። ወላሂ እኔ እንጃ። ያው እኔ እንደነገርኳችሁ የለመድኩት ስራ ትቼ ለመሄድ ትንሽ ይከብደኛል እንጂ በጣም ከባድ እየሆነብኝ ነው ማለት ነው። ያው እንግዲህ ስራ የሚበዛባችሁ የመዲያም ቅመም ቤት ያላችሁ በጣም ብዙ እህቶች አላችሁ። አላህ ያግዛችሁ፣ ሶብር ይስጠን። ለማንኛውም ነገር ሶብር ጥሩ ነው፣ ሶብር ይስጠን። እኔ በጣም የስራ ብዛት ምንም አይመስለኝም ነበር። አሁን ላይ ግን በቃ በጣም እየደበሩኝ፣ አንዱ ያን ይመጣን ባፉ ያዛችኋል፣ የሚመጣል ያዛችኋል፣ ያንም ይመጣል ያዛችኋል። በቃ ሁሉም ሰው በየራሱ እየመጣ
اللهم لك الحمد والشكر. بس ما نقول شيء تاني حبايبي. لو يكون شيء معنا، لو يكون كل شيء صعب علينا، وما نقول إلا الحمد لله. بس هذا شيء يعني اللي ينفعنا. لم تكونوا خير، لم تكونوا في شيء يعني مضايق لكم بحياتكم شيء، كل شيء خلاص تردوا ايش والحمد لله والشكر لله. كل شيء خلاص البساطة. ما نقول شيء ثاني غير الحمد لله والشكر. الله هو اللي بيعرف بيشوف كل شيء. إن شاء الله فينا أجر اللي تحملنا እናንተ አንዳንድ ጊዜ እኮ አረበኛ ከጀመርኩ ማለት ነው በጣም ነው የሚመጣልኝ ነው የምላችሁ። አወራለሁ። አንዳንድ ጊዜ ደግሞ ከጠፋብኝ ነው፣ በቃ አይመጣም። ጠፋ ነው በቃ። የኔ አረበኛ እንደዚህ ነው። ከመጣ ይመጣል፣ ከጠፋ ደግሞ ጠፋ ነው በቃ። ማፊ እንተሄል መውዱዕ ማለት ነው። እና ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። በያላችሁበት ቦታ ሰላም ለእናንተ ይሁንልኝ። ፍቅርን፣ አንድነትን፣ መተሳሰብን ለኢትዮጵያ ሀገራችን ያደርግልን ማለት ነው። ይህ ስደት በቃ ብሎን፣ ይህ የተረገመ የስደት እንጀራ በቃ ብሎን በቤታችን ቁጭ ብለን ያሳልፍነውን ህይወት ጋህዋ ሻሂ እያልን ማለት ነው ቤታችን ቁጭ ብለን ብናወራው ምን ይመስላችኋል? እስኪ ዱአ አድርጉ። ስራ ያጣችሁም አላህ የርዝቁኩም ኢንሻአላህ። باقي 3 أسابيع إن شاء الله. إذا أنتوا تحتاجون تسووا شيء، تجهزوا شيء قبل رمضان، ترسلوا الفلوسات، الفطورات لأهلكم. باقي لنا 3 أسابيع إن شاء الله، وبإذن الله الواحد الأحد የሶስት ሳምንት ማለት ለኛ ልክ እንደ 2 ቀን ወይም እንደ 3 ቀን ነው። ቶሎ ብሎ ነው የሚሄደው። በጣም ረዝም ይመስለናል፣ ግን ረዝም አይደለም። ቤተሰብ በጣም አጭር ነው። ለኛ ሁሉ ነገር ረዝም መስሎ የሚታየን ነገር ዛሬ ላይ መኖራችሁን እንጂ ነገ ምን እንዳለ ምን ዋስትና እንዳለን አናውቅም። እና ይችን 3 ሳምንት በሰላም በደስታ ዘልቀን ረመዳንን በኸይር የምንቀበለው ያደርገን ኢንሻአላህ። ሁላችሁም ዱአ አድርጉ። ሰብስክራይብ ያላረጋችሁኝ ሰብስክራይብ አድርጉኝ እና ሁላችሁም ወዳችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። መልካም አስተያየታችሁን ኮሜንት ላይ እጠብቃለሁ። ሰብስክራይብ ያላረጋችሁኝ ሰብስክራይብ በማድረግ፣ ሰብስክራይብ ያላረጋችሁኝ ቤተሰቦች ደግሞ ላይክ ሼር በማድረግ ቤተሰብ እንድትሆኑ ስል በአክብሮት የምጠይቃችሁ ይሆናል ማለት ነው። ዛሬ ከሁሉም ቀን እየበለጥ በጣም አኩርታችሁኛል። ቪዲዮዬንም አይታችሁልኛል። አመሰግናለሁ። ሰብስክራይብም ትንሽ ነው የቀረው፣ 20 ሰው ምናምን ነው የቀረው 700 ልንገባ። ስለዚህ 700 ስንገባ ስንት ነው የሚቀረን? 300 ነው የሚቀረን። ወይኔ ጉዲ! 300 ሰብስክራይብ 320 ሰብስክራይብ 5000 ለመግባት ማለት ነው። አሁን እኔ 300 እንግዲህ በየአመቱ ለምሳሌ የዛሬ አመት 100 2 አመት 300 አመት እንዲሁ እንዳታደርጉት። እንዲሁ 3 ሳምንት 300 ሰብስክራይብ በአንድ ቀን አንዳንድ ጊዜ ማለት ነው። በአንድ ቀን 200 ወይም ከዛ በላይ ሰብስክራይብ ይኖረኛል ማለት ነው። አንዳንድ ቀን በጣም ይሄዳል፣ አንዳንድ ቀን ደግሞ የሱብሃንአላህ ይሄን ነው ልላችሁ አልችልም ማለት ነው። ቤተሰብ ላይክ አድርጉ፣ ሼር አድርጉ፣ ለሁሉም እንዲደርስ አድርሱልኝ ማለት ነው። እህቴ ሀያት አቡድ ማለት ነው ከትናንት ወዲያ የሰራችው ቪዲዮ ላይ ዩቲዩብ ላቁም እንዲ 3 ወር 4 ወር ለፍቼ ኢንተርኔት በወር 10 ሺህ ብር እየሞላሁኝ
ስለዚህ የሚከፍለኝ በ4 ወር 5 ወር ቆይቶ 6,000 ብር ይከፍለኛል እና የቆረጠብኝ ነው ተቆራጭ እያደረገብኝ ነው ትላለች። እንግዲህ ሁላችሁም እስኪ ስለ ዩቲዩቡ እውቀት ያላቸው ሰዎች ጋር ሀያትዬ ይህን ቪዲዮ ከሰማሽው ከደረሰሽ ማለት ነው እንደው ታየዋለሽ ብዬ እንኳን አላስብም። እንደው ካየሹ ማለት ነው የዩቲዩብ እውቀት ያላቸው ልጆች ጋር ተገናኝተሽ ያው እንድጠይቂ ነው የኔ መልእክት ማለት ነው። ጠይብ ዩቲዩቡን ሙሉ ለሙሉ መተው አይደለም ስሪ፣ ለአንዳንድ ገዛዎች ይሆንሻል። ኢንተርኔት እንግዲህ መሙላትሽ ካልቀረ ለራስሽ ብለሽ ኢንተርኔቱን ከሞላሽ አይቀር ስሪበት፣ ፖስት አድርጊበት። ነገር ግን ደግሞ ስለ ብር የሚቆርጥብሽን እንዴት እንደሆነ ያው ዩቲዩብ ብዙ ጊዜ ደጋግሞ የከፈላቸው ልጆች ጋር በቃ ተገናኝተሽ ታዋቂ ከሆኑ ዩቲዩበሮች ጋር ተገናኝና ስለ ዩቲዩብሽ አውሪ ማለት ነው። ጠይብ የኔ ሀሳብ ይህንን ይመስላል። እንግዲህ ደግሞ ከኔ የበለጠ ሀሳብን ደግሞ ኢንሻአላህ ከሀያት መርሳ ጋር አውሩና ጎን ለጎን ሆናችሁ ያለው ነገር አስተካክሊ ነው የምለው። እና ዩቲዩብ በጣም አድካሚ ነው። በእርግጥ ዝም ብሎ አይከፍልም። በጣም ብዙ ድካም አለው። በጣም ብዙ ስቃይ አለው። ከዚህ ስቃይና ከዚህ ድካም በኋላ ነው ከፈለን ብለን እንኳን ብናወራ የሚሆነው ማለት ነው። ዩቲዩብ ቀላል አይደለም ተመልካች፣ በጣም ብዙ ያደክመናል፣ በጣም ብዙ ያገላታናል። ይሄ ሁሉ ሆኖ ነው እንጂ ከፈለን አልከፈለን የሚባለው ዝም ብሎ ክፍያ የለም። በሚገርማችሁ ነገር ማለት ነው። እኔ አሁን መስከረም ላይ ነበር መስከረም 7 ላይ ምናምን የከፈለኝ ነበር የመጀመሪያ ክፍያ ማለት ነው። እና አሁን ስንት ወሩ ገና ያው ኔት አልሞላም ታውቃላችሁ፣ ኔት ያረቦች ነው። ሲቀጥል ደግሞ በይሴንን በተፍ ጊዜ ነው እና እንሰራበት። ያው ይህም ቢሆን ግን ያደክማል። ማፊ ማን ነው በሳባ አሁን ቢያንስ 5 ወር 5 ወር ምናምን ይሆነዋል። መስከረም እንግዲህ ጥቅምት፣ ህዳር፣ ታህሳስ፣ ጥር አሁን የሚገባው በምሻ ስንት ወር 5 ወር መሰለኝ ሆነው ማለት ነው። ስለዚህ 5 ወር ከሆነው ገና $27 ነው የቆጠረልኝ ማለት ነው። የሚገርማችሁ ነገር $27 ብቻ ነው የቆጠረው። ዩቲዩብ ደግሞ $7 ካልሞላ አይከፍላችሁም። አያችሁ፣ ይህ ነው እና ዩቲዩብ ቀላል አይደለም። እይታ ያስፈልጋል፣ ኦዲየንስ ያስፈልጋል፣ የሚያይላችሁ ሰው ያስፈልጋል ማለት ነው። ለዩቲዩቡን የሚያይላችሁ ሰው ያስፈልጋል። ላዚም የሚያየው ሰው ያስፈልጋል። ጠይብ ዝም ብሎ ሳይሆን እንዲታይላችሁ እይታ ካለው ይከፍላችኋል። ያው እኔ ስንት ዶላር ነበር የሆነው? 80 ምናምን ዶላር $74 ምናምን ነበር ያለው ማለት ነው። $74 $68 ነው ለኔ ከፈለኝ ማለት ነው። ሌላውን ተቆራጭ አድርጎታል። ተቆራጭ ያደረገው አላውቅም፣ ለዩቲዩብ ለግብር ይመስለኛል $2 ወይም هسه مستوى بإيش بحط لها الصحن طاسة وغطيه طاسة صغيرة. البلاستيك اللي طايحة طشيها بغرفتك مثل اللي عندنا. سوالي موجود خشب جديد هذيك ميزانة ولو الباقي غطيه. هي قالت لي سوي 2 كاس. خلاص ما شكلها كذا بحط لها مع الملاحة. حطيها بس وين القستير؟
እንደነገርኳችሁ እኔን የሚያዘኝ የመጣ ይሄደው ሁሉ አንዳንድ ሰዎች ስራ አልሰራም እዚህ ቤት አልሰራም ምናምን ትባላላችሁ ይማሳለ ሀቢቢ። ስለዚህ እናንተ ሁሉን ነገር መተሐመል አለባችሁ። የሚመጣብን ነገር ሁሉ መተሐመል ይኖርብናል። ካልተሐመልን ግን ሁሉም ነገር ገደል ይገባብናል ማለት ነው። አያችሁ የኔ ስራ እንደዚህ ነው። አፈር ዱቄት እየበላሁኝ ነው የምሰራው ማለት ነው። እንድላላኩ ይሃል እንደዚህ ነው የኔ ስራ። የምወዳችሁ ቤተሰቦቼ ኢሻን አንድ ጊዜ ያሰገርኩኝ ከሰገርኩኝ በኋላ እናንተ እኔ ብቻ ነኝ ወይስ እናስተላላችሁ? እስከ ኮሜንት ላይ ጻፉልኝ። ጫማ ለብሳችሁ ያለ ጫማ ቤት ውስጥ መንቀሳቀስ ትችላላችሁ? አትችሉም? ሀታ ሹራብ ራሱ ለብሼ ያለ ጫማ አልንቀሳቀስም። لا تحطها كذا هنا يما بس سك الباب هنا طلعت فوق እና ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። የምወዳችሁን اي هذه نفسها البسة አያችሁ ቤተሰብ። እስኪ ድመት አንድ ድመት አለ የኛን ቤት ማትለቅ ማለት ነው። በጣም መጥፎ ናት። ቤት ውስጥ ለመግባት ብዙ ጊዜ ሙከራ ታደርጋለች እና ለዛ ነው ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ፣ ሼር አድርጉ፣ ለሁሉም ሰው እንዲደርስ አድርሱን ልኝ። ይበቃኛል እንግዲህ ሆጃ በጣም ገረገርኩ መሰለኝ። ግርግር ዝያዳ ብሏል። ባንጋሊ ግርግር ዝያዳ አላላችሁ? ራሴን እቁር ሰሞኑን በጣም በኃይለኛ ንፋስ አለና አልሐምዱሊላህ አላ ኩሊ ሐልን። እስኪ ወደዛ ከመሄድ በፊት መጀመሪያ ያልጅ ልብሱን ነሽፌ ለሄድ ቀሳላ እጠቢ ተብዬ ነበር ሽብየው። ከዛ እኔ ሳላጥብለት ራሱ አጠበና እንትን በይ አጥረጊና ከዛ አስጨምሎኝ እሺ ሄዷል። ሲመጣ እንግዲህ ምን እንደሚለኝ አላውቅም ማለት ነው። እንጣላለን። አድርቂው እየሻል ነበር እንዴ ምናምን ዘርበል ማለት እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።